ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ኢትዮጵያውያን፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ይሄንን ቪዲዮ የምቀርጽላችሁ በሳውዲ አረቢያ አቆጣጠር ከሌሊቱ 2 ሰዓት ማለት ነው። በኢትዮጵያ አቆጣጠር ደግሞ ከሌሊቱ 8 ሰዓት ማለት ነው። ምንድን ነው አንድ በጣም የገረመኝ እና ያሳዘነኝ ነገር ልነግራችሁ ነው ለእናንተ ለውድ ቤተሰቦች። ምናልባት ይህንን ቪዲዮ የምታዩ ገና የምትመጡ መታችሁ ገና አዲስ የሆናችሁ ምናልባት የቆያችሁም ብትሆኑ ምናልባት እንደኔ ገጥሟችሁ የማያውቅ ከሆነ ልትማሩበት ትችላላችሁ እና ራሳችሁንም ትጠብቃላችሁ። ራሳችሁንም እንዲጠብቁ ብዬ ነው ማለት ነው። ምንድን ነው ዛሬ ትንሽ አሞኝ ነበረ እኔ ማለት ነው። ትላንትና ነው የጀመረኝ እና ዛሬ ውሎዬንም አሞኝ ነበረ። መስራት አልቻልኩም ነበረ። ምሳ በግድ ነው የሰራሁት። ሆዴን ነበር እና ያመመኝ በጣም አሞኝ ነበር እውነት ለመናገር እና ከመጣሁ 1 ዓመት ከ4 ወር አለፈኝ ይመስለኛል። 1 ዓመት ከ4 ወር አለፈኝ እና ትንሽ አሁን ነበረ ጠንከር ያለ የሚያመመኝ። ራሴን ነው የሚያመኝ እንጂ እስካሁን ያን ያክል አሞኝ አያውቅም ማለት ነው። እና አሁን ግን ትንሽ በቃ አሞኝ ነበረ። ብቻ እግዚአብሔር ይመስገን የማያልፍ ነገር የለም፣ አልፏል። አሁንም አልለቀቀኝም፣ እያመመኝ ነው። ግን ምንድን ነው ጠዋት አልተኛሁም፣ አዳሬን አልተኛሁም ነበር ማለት ነው። የአሁኑ ሳይሆን ውሎዬን አልተኛሁም ነበረ ማለት ነው። ትላንትና አዳሬንም አልተኛሁም፣ አሞኝ ነው ያደረ ማለት ነው። እና እንዲሁ ስመላለስ ኩሽና ሲሄድ ምናምን ነገር ታውቃላችሁ፣ ብቻችንን ነን እኛ። እንግዲህ ይሄ ቤቱ ደግሞ በጣም ትልቅ ቤት ነው እና ማንም ወደ እኔ ጋ የለም። እዚህ ይሄ መደዳ በሙሉ ባዶ ነው፣ የእንግዳ ክፍል ምናምን ነገር ነው እና ማንም የለም ማለት ነው። እና እንዲሁ ዝም ብዬ ስመላለስ አንዴ ምናምን መድኃኒቱ ዝም ብዬ እንዲሁ ይሄ ይሻለኝ ይሆን እያልኩኝ ኩሽና ስመላለስ አደርኩኝ ማለት ነው። ሲነጋ ታውቃላችሁ እነሱ ጠዋት ይነሳሉ ማለት ነው ለፈጥር እና ያኔ እኔ ኩሽና አገኘች ማለት ነው። እነሱ ሲነሱ ሁልጊዜ ራሷ ነበረች የምቀሰቅሰኝ ቁርስ ስሪ ብላ እና ዛሬ አርብ ስለነበረ ዛሬ አይቀሰቅሱኝም። እሁድ፣ ቅዳሜና አርብ ጠዋት አልነሳም ነበር ማለት ነው። ምን ሆነሽ ነው አለችኝ። አሞኝ ነው፣ መድኃኒት ካለሽ ልትሰጪኝ ትችያለሽ እባክሽ አልኳት። መድኃኒት ሰጠችኝ ማለት ነው። የሆድ ህመም አይቼ እኔ አውቃለሁኝ፣ ያው ትንሽ እሞክራለሁኝ እና አይቼ ነው የወሰድኩት መድኃኒት ወሰድኩ ማለት ነው። ትንሽ እንቅልፍ ተኛሁኝ ጠዋት። ምን ልላችሁ ፈልጌ ነው፣ በኋላ ምሳ ለመስራት ተነሳሁኝ ማለት ነው። ደግሞ ቆይት ብዬ ያው ታውቃላችሁ እነሱ ዝርክርክ ሁለመናው አስጠልቷል እና ያንንም ላነሳሳው ብዬ ወገቤን እስር አደረኩኝ እና ተነሳው ማለት ነው። ያንንም አነሳሳሁና ማለት ነው ምሳ ወደ መስራት ገባሁኝ ማለት ነው። እሷ ከዘመዶቿ ጋር ልትሄድ የምትወስደውን ምግብ ልትሰራ መጣች ማለት ነው። እሷ በቃ እኔ እንዲያቃተኝ አይታኛለች። ከዛ መጣች ማለት ነው። ሸሸችኝ ታውቃላችሁ። የምር ሸሸችኝ ማለት ነው። እኔ ሆዴን ነው ያመመኝ። የማያልፍ የለም ያልፋል። ከዛ ውጭ እኮ የሚወጡት እነሱ ናቸው አይደል? እኛ እኮ ስንመጣ ሙሉ ምርመራ ተደርጎ ምንም እንደሌለብን የሚገርመውን የዚህ መጥቼም ተመርምሬያለሁ። አስመርምረውኛል። ሙሉ ምርመራ ማለት ነው። ሙሉ ምንድን ነው የሚባለው? ምን ይባላል ይሄ? ረሳሁት። ሙሉ ምርመራ ዞሮ ይሄ ራቁት እንትን የሚባለው ማለት ነው። እሱ ሁሉ ተመርምሬያለሁ።
ከዛ ምንም የለብኝም። ገና 2 ወር ሳይሞላኝ ነው ያስመረመሩኝ። አሁን ስሸሸኝ ገረመኝ። እንዴ ውጭ የሚወጡ እኮ እነሱ ናቸው። እኔ እኮ ከዚህ ቤት ወጥቼ አላውቅም። እኔ በሽታ ላመጣ አልችልም። ምናልባት ብዙ ሰዓት ስለመቆም የምቆምበት ኩላሊቴን ሊያመኝ ይችላል ምናምን ነገር እንጂ ከአንዱ ወደ አንዱ የሚተላለፍ በሽታ እኔን አይዘኝም። እና በጣም ተገረምኩኝ ማለት ነው። ዋናው ነገር ግን መማር ያለባችሁ ይህንን ቪዲዮ የምታዩ በሙሉ ራሳችሁን ጠብቁ ነው። ገባችሁ? እነሱ እናንተ አንድ ነገር ብትሆኑ ነገ ጧት ደህናይቱን ያመጣሉ። ገባችሁ? እናንተ ግን ራሳችሁን መጠበቅ አለባችሁ። ራሳችሁን ጠብቁ እና ሸሸች ማለት ነው። አሁንም እንቅልፍ አይወስደኝም፣ አልለቀቀኝም፣ ያመኛል ማለት ነው። እና መታለች ከዘመዶቿ ጋር ግን ወደ እኔ ጋር ምናምን አልቀረበችም። እና በጣም ገረመኝ። ይከፋልም የእውነት እነሱ ናቸው መፍራት ያለባቸው፣ እኛ ነን እነሱ መፍራት ያለብን። እነሱ እኮ ናቸው ከማንም ጋር ውለው የሚመጡ አይደል? ማለት ስለገረመኝ ነው እንጂ እኔ ፈልጌ አልነበረም ማልቀስ፣ አላሰብኩትም ነበረ። ግን ነገሩ ትዝ ሲለኝ ስለተገረምኩ ነው። ቢገባቸው እኛ ሙሉ ጤነኛ ሆነን ነው የመጣነው እና አሁን እዚህ ጋር እናንተ በቃ ራሳችሁን ጠብቁ፣ ምግብ ብሉ። የሰው ልጅ ይታመማል። መታመም ያለን ዋናው ማረኝ በሰው ሀገር እንዳልቀር ማለት ነው እንጂ በጣም የሚገርም ነው። ግን የእውነት በጣም ነው የገረመኝ። ምናልባት ሁላችሁም እንደዚህ ይሆን አላውቅም፣ እኔ ጋ ብቻ ይሆን አላውቅም። እና ግን ማወቅ ያለባችሁ እነሱ እኛን የሚፈልጉን ቁመን እስካለን ጤነኛ እስከሆን ድረስ ብቻ ነው። ከዛ ውጭ ግን እነሱ በፍጹም ፈጣሪያቸውን ሳይሆን የሚፈሩ፣ በፍጹም ፈጣሪያቸውን አይፈሩም። በፍጹም እነሱ በገንዘባቸው ብቻ ነው የሚመኩት። እሺ ይሄንን አውቃችሁ የትኛውም አገር ላይ የምትኖሩ፣ በሰው ቤት የምትኖሩ በቃ ራሳችሁን ከፈጣሪ በታች ራሳችሁን ጠብቁ። ሁላችንም ከፈጣሪያችን እናገኘዋለን። ይሄ ቀንም ያልፋል። ለማለት ነው። ሰላም ሆኖልኝ አመሰግናለሁ። ላይክ ሼር፣ በተለይ ሼር አድርጉልኝ። አዲስ የምትመጡ ልጆች ካሉ ለእነሱ ሼር አድርጉልኝ እና አበረታቱኝ። አመሰግናለሁ። ወዳችኋለሁ።